ተመልሰናል ተመልካቾቻችን ለመላው ኢትዮጵያውያን ትውልደ ኢትዮጵያውያን በአጠቃላይ በዓሉን ለምታከብሩት ሁሉ እንኳን ለሻደይ ሶለል በዓል በሰላም አደረሳችሁ አደረሰን እንላለን። እንግዲህ ልዩ ዝግጅታችን ነው ወደ እናንተ እየደረሰ የሚገኘው። አሁን ደግሞ የስፖርት ዝግጅታችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ባልደረባችን ዘራይ እዚህ ስቱዲዮ ይገኛል። እንኳን አደረሰ ዘራይ። እንኳን አደረሰን። እኛ ነበርን እንኳን አደረሳችሁ መባል ያለብን የቡሄ ሳምንት እኛ ብለን ነበር። እውነት ነው ግን በጣም አምሮባችሁ ወደላችሁ ነው ዝም ያልኩት። አደረግናለን። እውነት በጣም ነበር ያማረባችሁ። ስለዚህ በጣም ውበታችንን ነው ማለት ነው አፍህን ያዘጋ። እውነት ነው እንትን እያደነኩኝ ነበር አለባበሱንና ለዛናላ አየህ በሻደይ አሸንድዬ ሶለልና አሸንዳ በዓል ላይ ሴቶች እንደዚህ ነው ድምቅ ብለው የሚውሉት። ታዲያ በአደባባይ እንደዚህ ሲወጡ ባዷቸውን አይመለሱም። አባወራ ይዘው ነው የሚመጡት። ያገባ እንደው ያገባ በዚህ በዓል ላይ አባባልሽ ያስፈራኝ። ይሄንን በዓል በርግጥ ሴቶች የሆኑ ሁሉ ያከብሩታል፣ ግን በዋነኝነት ልጃገረዶች ነው የሚያከብሩት። ያገቡና የወለዱ ሰዎች ደግሞ ባህሉ እንዳይረሳ ቱባውን ከልጅነትም ስለሚያውቁት እንደው ለኮረዳዎቹ እዚህም እዛም ባህል እንዳያበላሹ ለማስተማሪያነት ይጠቀሙበታል። እንኳን አደረሳችሁ ለማለት እንወዳለን ተመልካቾቻችን። ስፖርት በዚህ ሳምንት ምን አለን ብለን እንጀምር። ስፖርት ምን ይላል? ብዙ ነገር አለ አይደል? ከፕሪሚየር ሊጉ እንጀምር። ከፕሪሚየር ሊጉም አለ ብቻ ብዙ ነገር ስለ እግር ኳስ ወይም ስለ ስፖርት እኮ ከሳምንት ሳምንት ከሳምንት ሳምንት ብቻ አይደለም በየቀኑ ብታወር የሚያልቅ ነገር የለምና ያው እንግዲህ ዛሬም ደግሞ አይቅርብም ብለን ይዘን መተናል። ባሳለፍነው ሳምንት አውርተን ነበረ ስለሚኖሩ ጨዋታዎች ስለ ትንበያዎችም እያነሳን ነበርና የአርሰናልና የማንቸስተር ሲቲን ጨዋታ አስገምተህን ነበረ። አሁን ደግሞ ከውጤት በኋላ ነው የተገናኘንና እንዴት ነበረ ጨዋታቸው? የሚገርምሽ ነገር የዛን ቀን ከሲቲ ጨዋታ ከሲቲና ከአርሰናል ጨዋታ ባሻገር ስለ ሀገራችን እግር ኳስ ቢዝነስ ሞዴልም አንዳንድ ነገሮችን አንስተን ነበር አይደል? ታስታውሺ እንደሆነ አንቺ አልነበርሽም። ለነሱ እየነገርኳቸው ነበርና የአንድን ክለብ ተሞክሮ ወይም ደግሞ የአንድን የእግር ኳስ ሊግ ተሞክሮ አንስቼ በሀገራችንም ይሄንን ነገር ማድረግ ይቻላል በጣም ቀላል ነው የሚል ነገር አንስተን ስንወያይና ስንቆጭ ነበር። የሚገርምሽ ነገር ግን ለዛ ጥያቄ መልስ የሚሆን አንድ መረጃ አገኘሁና በጣም ነው የተገረምኩት። በጣምም ደስ ስላለኝ ዛሬ አንድ እሱን ብናደርገው ብዬ አሰብኩኝ። ሁለተኛ ደግሞ ትላንትና በእንግሊዝ ፕሪሚየር ሊግ አርሰናል ኮንቨንተሪ ሲቲን እግሩ ሰቅሎ ፈታ ብሎ 3-2 አሸንፎ ወጥቷል። አርሰናልን በጣም ነው ወደው በነገራችን ላይ እዚህ አጋጣሚ አይተሽው ግን ታውቂያለሽ? በዝና ነው የኢትዮጵያ ቡድን ይመስሉኛል ዝም ይሳሰባል። ብዙ ኢትዮጵያውያን ስለሚደግፉት ይሆናል ይባላል። ብዙ ኢትዮጵያውያኖች የሚደግፉት ቡድን ነው ይባላል። ለማንኛውም ከሱ ጋርም በተያያዘ አንዳንድ ነገሮችን እናንሳለን። ግን የሀገር ውስጥን ስናስቀድም የሚገርምሽ በዚህ ሳምንት በኢትዮጵያ እግር ኳስ ውስጥ በጣም ትልቅ ዜና ነው ብዬ የማስበው የአዲስ አበባ እግር ኳስ ፌዴሬሽን ከአንድ ኩባንያ ጋር የተፈራረመው ውል ነው። ያ ምንድነው? ብዙ የእግር ኳስ ቤተሰቦች ያውቁታል። በአመት አንድ ጊዜ ወይም ደግሞ የኢትዮጵያ ፕሪሚየር ሊግ ውድድር ከመጀመሩ ቀደም ብሎ የአዲስ አበባ ከተማ ዋንጫ የሚባል ውድድር አለ። ያ ውድድር የአዲስ አበባ ክለቦች የሚወዳደሩበት ውድድር ነውና ተጋባዦችም ከሌላም ክልል እየመጡ የሚሳተፉበት ነውና ያ ውድድር በባለቤትነት ቫርዳስ ኢንተርቴይንመንት ለተባለ ድርጅት መሸጡ ነው። እንግዲህ ውድድሩ ተሸጠ ማለት ነው። ይሄ በኢትዮጵያ እግር ኳስ ውስጥ ብዙም ያልተለመደ ነገር ነው። ምናልባት ውድድሮች ስፖንሰር ሊደረጉ ይችላሉ ቢበዛ፣ ግን ውድድሩን ደፍሮ ገዝቶ እንደገና ደግሞ ሌላ ገቢ ለማግኘት የሚንቀሳቀስ ተቋም ብዙም ኢትዮጵያ እግር ኳስ ውስጥ አልተለመደም እና በዚህ ሳምንት ግን የቫርዳስ የተባለው ኢንተርቴይንመንት የተባለ ድርጅትና የአዲስ አበባ እግር ኳስ ፌዴሬሽን በፈጸሙት ስምምነት የ45 ሚሊዮን ብር ውል ፈጽሟል። ያ ማለት ምንድነው? የውድድሩን የባለቤትነት ድርሻ ለ3 አመት ይሄ ቫርዳስ የተባለው ድርጅት ገዝቶታል። ከአዲስ አበባ እግር ኳስ ፌዴሬሽን ማለት ነው። ይሄ እንደዚህ አይነት የቢዝነስ ሞዴሎች ቅድም እንዳልኳችሁ ኢትዮጵያ እግር ኳስ ውስጥ ብዙም የተለመዱ አይደሉም። ውድድሮች ተሽጠው ገንዘብ ሊያስገኙ እንደሚችሉ የማሰቡ ነገር ወይም ደግሞ እያወቅንም የመስራቱ ዝንባሌ ብዙም አልነበረም እና ከዛ አኳያ ይሄ የአዲስ አበባ እግር ኳስ ፌዴሬሽን የሰራው ስራ አይን ገላጭ ነው ብዬ ነው የማስበውና በጣም የተመቸኝ 45 ሚሊዮን ብር ለ3 አመት ነው የተስማሙት። የገዛውም አካል ደፋር ነው። የአዲስ አበባ እግር ኳስ ፌዴሬሽን የአዲስ አበባ እግር ኳስ ፌዴሬሽን ወይም ደግሞ ውድድሩን የሸጠውም አካል ቢዝነሱ ገብቶት በዚህ ደረጃ መስራቱ በጣም የሚያስደንቀው ሆኖ አግኝቻለሁ። ግን በዚህ መሀል ደግሞ አንዳንድ ጥያቄዎች ይነሳሉ። ምንድነው? ለምሳሌ የአዲስ አበባ እግር ኳስ ፌዴሬሽን ድርሻው ምንድነው? ይሄ ቫርዳስ ኢንተርቴይንመንት የተባለው
ተቋምስ ምንድነው ድርሻቸው ሊሆን የሚችለው የሚሉ ጥያቄዎች ይነሳሉ። እነሱ ማብራሪያ ስለሚፈልጉ እሱ ላይ አንዳንድ ጥያቄዎችን አንዳንድ ነጥቦችን ለማለት ሞክራሉ። እንግዲህ አንደኛው ምንድነው የአዲስ አበባ እግር ኳስ ፌዴሬሽን 45 ሚሊዮን ብር ወስዷል። ለ3 አመት ነው የሸጠው፣ በባለቤትነት ማለት ነው የሸጠው ለ3 አመት ነው። በዚህ ጊዜ ግን የፌዴሬሽኑ ድርሻ የሚሆነው ምንድነው ውድድሮቹ ማስተዳደር ብቻ ነው ወይም ደግሞ አስተዳደራዊ ስራዎች መስራት ነው የሚመለከታቸው። ያ ማለት ምንድነው ለምሳሌ ዳኞችንና ከዳኝነት ጋር ተያያዥነት ያላቸው ባለሙያዎች መመደብ፣ የውድድር ህግ ማውጣትና አሰራሩን ተግባራዊ መሆኑን መቆጣጠር፣ ከዛ ውጪ ደግሞ ከቅጣት ጋር በተያያዘ እርምጃዎችን መውሰድን የመሳሰሉ ነገሮችን የአዲስ አበባ እግር ኳስ ፌዴሬሽን ይሰራል። ያኛው ተቋም ግን ምንድነው የሚያደርገው ወይም ውድድሩን የገዛው አካል የማርኬቲንግ ስራዎችን ነው የሚሰራው። የማርኬቲንግ ስራዎችን ይሰራና ግን ሙሉ ገቢውን ለራሱ ነው የሚወስደው ማለት ነው። 45 ሚሊዮን ብር ከፍሏል። እንግዲህ አስቢ አሁን መክሰርም ሊኖር ይችላል። ምን ያተርፍ ይሆናል? እሱም አለ። ይሄን ሪስክ ነው ወስደው የገቡት። ሁለተኛ ነገር ደግሞ በከፍተኛ ሁኔታ ሊያተርፉ ይችላሉ። ይሄ በሚሆንበት ሰዓት ሙሉ ገቢው የማን ይሆናል? የውድድሩን ባለቤትነት የገዛው አካል ይሆናል ማለት ነው። ከዚህ ባለፈ ደግሞ የውድድሩ አካል የሆኑት ክለቦችን ተጠቃሚ መሆን የሚችሉበትን ሁኔታዎች የማመቻቸት ስራዎች እንዳሉ ገብቶኝ ተረድቻለሁ። ያው አንደኛው ምናልባት በመሳተፋቸውና እንዲሁም ደግሞ እስከ ግማሽ ፍጻሜ መድረሳቸው ከዛም አልፎ ደግሞ ሻምፒዮን በመሆናቸው የሚያገኙት ክፍያ ሊኖር ይችላል ብዬ አስባለሁ። ይሄ የኔ መላምት ነው። ከዛ ባለፈ ግን ውድድሩ ከመጀመሩ አንድ ሳምንት ቀደም ብሎ በርካታ የየክለቡ ደጋፊዎች ይኖራሉ ተብሎ የሚታሰቡባቸው ቦታዎች ላይ ኮንሰርት፣ የሙዚቃ ኮንሰርትና ሌሎች ዝግጅቶችን የማዘጋጀት መሳቢያ አለ። ይሄም ገቢ የሚሆነው ለተቋሙ ነው። ግን ደግሞ ክለቦችም ገቢ ማግኘት የሚችሉበትን ምቹ ሁኔታ ፈጥረዋል። ያ ማለት ምንድነው የትኛውም ክለብ ደጋፊዎች ወይም ማህበራት ሊሆኑ ይችላሉ ኮንሰርቶቹ በሚዘጋጁበት ቦታ ላይ እየተገኙ የክለቡ አርማ ያለባቸውን ቁሳቁሶች እየሸጡ ገቢ ማግኘት የሚችሉበትን ምቹ ሁኔታ ፈጥረውላቸዋል። አሁን ይሄንን ይጠቀሙበታል ወይ? የኔ ጥያቄ ነው። ምክንያቱም ክለቦቻችን ከዚህ በፊት ደጋግሜ እንደተናገርኩት የቢዝነስ ሞዴላቸው በጣም ደካማ ነው። እንደዚህ አይነት ነገር ማሰብ ነገር የለም። ገንዘብን ማውጣት እንጂ ገንዘብ እንዴት ማግኘት አለብን የሚል ስሌት ውስጥ የሚገቡ አይደለም አብዛኛዎቹ። ምናልባት አልፎ አልፎ ኢትዮጵያ ቡናና ቅዱስ ጊዮርጊስ ጋር የምናያቸው ነገሮች አሉ። እሱም ቢሆን አጥጋቢ አይደለም። ስለዚህ አሁንም የምጠራጠረው ምንድነው የተመቻቸው ውድድር ለመጠቀም ክለቦች ምን ያህል ዝግጁ ናቸው፣ ቁሳቁሶችን እየሸጡ ገቢ ለማግኘት ተዘጋጅተዋል የሚለውን ነገር ካየ ነው እኔ ውስጥ የሚጠራጠራቸው ብዙ ነገሮች አሉ። ስጠራጠር ግን ከመሬት ተነስቼ ሳይሆን ከዚህ በፊት የነበሩትን ተሞክሮች ስንመለከት ነው። ኢትዮጵያ ቡናና ቅዱስ ጊዮርጊስ ብዙ ደጋፊዎች አሏቸው። ሁለቱ ቡድኖች እንኳን ሌላው ቢቀርስ በሚገናኙበት ጊዜ ስቴዲየም ውስጥ እንደዚህ አይነት ነገሮችን የማዘጋጀት ዝንባሌ አይታይም። አሁንም ተመሳሳይ ነገሮች እንዳይኖሩ ሰጋለሁ። ግን በእግር ኳስ ገንዘብ ማግኘት አለበት ብለው የሚያስቡ ከሆነ እንደዚህ አይነት እድሎችን ግን በአግባቡ መጠቀም ያስፈልጋል። ስለዚህ በክለብ ደረጃ ክለቦቻችን በጣም ደካሞች ናቸው ቢዝነስ ሞዴል ላይ። በፌዴሬሽንም ደረጃ ከተመለከትን ብዙዎቹ የሀገራችን በተለይ የክልል እግር ኳስ ፌዴሬሽኖች በጣም ደካሞች ናቸው። እርግጥ ነው እንደነ ኦሮሚያ እግር ኳስ ፌዴሬሽን አይ ቲንክ የአማራ ክልል እግር ኳስ ፌዴሬሽን ይመስሉኛል የውስጥ ውድድር አላቸው። ቢያንስ በውድድር ደረጃ ከተመለከትን እግር ኳስን ወደ ገንዘብ ከመቀየር ጋር ግን በተያያዘ ምንድነው እየሰሩ ካልሽ ሁሉም ክልሎች በዚህ ሰዓት ኃይለኛ እንቅልፍ ላይ ነው ያሉት። እያንኮራፉ ነው ምንም ጥርጥር የለውም። እና በዚህ ምክንያት እግር ኳሳችን መለወጥ በሚችል በተለይ ከገንዘብ ጋር በተያያዘ ማደግ በሚገባው ልክ አለማደጉን በደንብ እየተመለከተ ምናልባት ምክንያቱን በደንብ አጥንተውት ያውቃሉ ወይም የማርኬቲንግ ክፍል ለምሳሌ ትልቅ ተቋማት የማርኬቲንግ ዲፓርትመንት አለው ራሱን የቻለ ማለት ነው። ገንዘብን ሜክ የሚያደርግ ከዛ ጋር የተያያዙ ሙያዊ ነገሮችን የሚሰራ ማለት ነው። ምናልባት ያንን ስራ ባለመስራታቸው ይሆን ወይ? የሚገርምሽ ነገር አሁን ክለቦቹ ስጠይቂያቸው የማርኬቲንግ ባለሙያ ያለን ይላሉ። እርግጥ ነው ያሏቸው ነበሩ፣ ግን እነዛ ሰዎች የስራ ነጻነት አልነበራቸው። እውነት ለመናገር አንዳንድ ጊዜ ፌዴሬሽን ስለሚያስገድድ ብቻ ባለሙያ ይቀጥራሉ። ግን ባለሙያው ምን ሰራ ብለሽ ብትጠይቂው ምንም ነገር የለውም። ምክንያቱም ስትሰሰሚ ደግሞ ከተቋማት የሚያገኙት ሰፖርት ምንም የለም። አንድ እሱ ነው። ሁለተኛ የአዲስ አበባ እግር ኳስ ፌዴሬሽን ተሞክሮ ከወሰድን የማርኬቲንግ ባለሙያው የተሰጠው የስራ ነጻነት ይህን ትልቅ ስምምነት እንዲፈጽም ፌዴሬሽኑ የአንበሳውን ድርሻ ይወስዳል ብዬ አስባለሁ። አምሶሪ አባቱን ስም ስለሰራው በጣም ይቅርታ፣ አቶ ኢሳያስ ይባላል። ከዚህ በፊት ኢትዮጵያ እግር ኳስ ፌዴሬሽን ውስጥ በማርኬቲንግ ባለሙያነት ለረጅም ዓመታት ያገለገለ ባለሙያ ነው እና
ይሄ ባለሙያ በዚህ ሰዓት የአዲስ አበባ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል ከመሆን ባለፈ የማርኬቲንግ ስራዎች የሚሰራው እሱ ነው እና እንደዚህ አይነት ባለሙያዎች ተቀጥረው የስራ ነፃነቱ ሲሰጣቸው እንደዚህ አይነት የቢዝነስ ሞዴሎች ይመጣሉ ወይም ደግሞ እንደዚህ አይነት ገቢዎች የሚፈጠሩበት እድል አለ። በየክለቡ ግን ስትሄጂ ቀጥረናል አለን ይላሉ። ግን እነዛ ሰዎች አንዳንዶቹ ባለሙያም አይደሉም። ፖለቲካሊ አፍሊትድ የሆኑ ሰዎች እግር ኳስ ውስጥ ይገባሉ። ከዛ ማርኬቲንግ ባለሙያ ያስፈልጋል ምናምን ሲባል ምን ይደረጋል? አንዱ ሰው አምጥቶ ማርኬቲንግ ብሎ ያስቀምጡታል። ማርኬቲንግ በራሱ እኮ በጣም ትልቅ ዓለምን እየቀየረ ያለ ከሙያ ነው። ግን ምንም ኖሃው የሌለው አንድ ፖለቲከኛ መጥቶ የማርኬቲንግ ባለሙያ ነው ተብሎ ተቀምጦ የማርኬቲንግ ስራ እንዲሰራ ይደረጋል። የማታውቂው ነገር ደግሞ ከሆነ አፒታይቱም አይኖርሽም። ስለዚህ አንደኛ ባለሙያዎችን በአግባቡ አለመቅጠር፣ ሁለተኛ ተቀጥረዋል ተብለው ወይም ደግሞ አሳይን የተደረጉ ሰዎች ባለሙያ አለመሆናቸው፣ ባለሙያ የሚቀጠሩት ክለቦችን ቢሆኑ ደግሞ ለባለሙያው ነፃነት አለመስጠታቸው ከማርኬቲንግ ጋር በተያያዘ በኢትዮጵያ እግር ኳስ ውስጥ የደከመ ነገር ለማየታችን ዋና ዋና ምክንያቶች ናቸው ብዬ አስባለሁ። ስለዚህ ምንድነው የክልል እግር ኳስ ፌዴሬሽኖች ከአዲስ አበባ እግር ኳስ ፌዴሬሽን ተሞክሮችን መውሰድ መቻል አለባቸው፣ መንቃት አለባቸው። ተኝተዋል። በእግር ኳስ ልማት ላይ እየሰሩ አይደሉም። ይህን ደፍሬ ነው የምናገረው። ውድድር ብቻ ማወዳደር የእግር ኳስ ልማት አይደለም። የእግር ኳስ ልማት ማለት ባለሙያን ማብቃት ጭምር ነው። ተብቻለ አሰልጣኞችን ማብቃት፣ ኢንስትራክተሮችን ማብቃት፣ የመሳሰሉ ስራዎችን መስራት አንድም የነሱ ስራ መሆን ነበረበት። ነገር ግን ከአንድ ተቋም የሚላክላቸው ወይም ደግሞ የሚመጣላቸውን ጸጋ እየጠበቁ የሚኖሩ እንጂ በራሳቸው ቆመው የሚሰሩ አለመሆናቸው ስትመለከቲ አንድም ዛሬ ለኢትዮጵያ እግር ኳስ መዳከም ትልቁን አስተዋጽኦ አበርክቷል ብዬ አስባለሁ። የማርኬቲንግ ባለሙያዎች እንዳልኩሽ በትክክለኛ መንገድ አሳይን ለመደረግ ችግር ፈጥሯል። ምናልባትም ባለሙያዎቹ ኖረው እንኳን ላይክ በደንብ ውጤታማ ሊያደርጋቸው የሚችለውን የስራ ኢንቫይሮንመንትን አለመፍጠር በራሱ ሌላኛው ትልቅ ጸጽ ይመስለኛል። ምክንያቱም ከላይ የሆኑ ሰዎች እጅ የሆነና እግር ኳስን የሚዘውሩት በእጃቸው አለ ብለው የሚያስቡት የሆኑ አካላት ይኖራሉ። ከዛ ከስር አቅሙ ያላቸው ሰዎች ደግሞ እንዳሻቸው የማድረጉ ወይም አቅማቸውን የማውጣቱ ነገር አይኖርም። ግን ደግሞ እንደ መነሻ ያነሳው በዚህ ልክ ሪስክ ወስዶ 45 ሚሊዮን ብር ማለት በጣም በርካታ ገንዘብ ነው። ስለዚህ እንደ ጅማሮ በጣም ትልቅ ነገር ይመስለኛል። ከዚህ በኋላ የኢትዮጵያ እግር ኳስ ታሪክ በደንብ እንዲነሳ እንዲንሰራራ ከተፈለገ እንደዚህ ያሉ ሪስኮችን እየወሰዱ ከቢዝነሱ ከጨዋታው ከተመልካቹንም ከማነቃቃት አንፃር በደንብ የሚሰራበት ይመስለኛል። እንደ መነሻ ቢወሰድ በራሱ ይሄኛው ትክክል። ቅድም የሚገርምሽ አሁን አይን ገላጭ ነው ያልኩሽ አንድ ሌላኛው ማሳያ ሊሆን የሚችለው ምንድነው ሌሎች ተቋማትም እንደዚህ አይነት ሪስኮችን ወስደው ወደ እግር ኳሱ እንዲመጡ ይጋብዛል። ምክንያቱም አሁን 45 ሚሊዮን ብር የኢትዮጵያ እግር ኳስ ካለበት ደረጃ አንፃር ማውጣት በጣም ከባድ ነው እንደኔ ያረዳድ። ግን ደግሞ እነዚህ ሰዎች በቃ ሰብረው ገብተዋል። አሁን የሆነ ተቋም እርግጠኛ ነኝ እያሰበ ነው ምን ቢተማመኑ ነው የዚህን ያህል ገንዘብ አውጥተው ወደዛ የገቡት የሚል ጥያቄ አንስተው ምናልባትም ለጥናትም እየተንደረደሩ እኮ ሊሆን ይችላል። ገብቶሻል። አጥንተው ደግሞ አዋጭ መሆኑን ካመኑበት ደግሞ ውጤታማ ሊሆኑ ይችላሉ። በነገራችን ላይ እኔ ውጤታማ ይሆናሉ ብዬ አስባለሁ። ለምን መሰለሽ እግር ኳሱን ወደ ቢዝነስ ለመቀየር ትልቁ መሳሪያ ተመልካቹ ነው፣ የእግር ኳስ ቤተሰቡ ነው። የኢትዮጵያ የእግር ኳስ ቤተሰብ ደግሞ ታውቂዋለሽ እግር ኳስ በጣም ይወዳል። ብዙዎቹም ደግሞ ዛሬ ላይ ደጋፊ አላቸው። አርባ ምንጭ ብትሄጂ እኮ አርባ ምንጭና አካባቢ ያሉ ደጋፊዎች እኮ ቁጥር ስፍር የሌላቸው ናቸው። እነሱም ወደ ቢዝነስ መቀየር ይከብዳል እንዴ? ሐዋሳ ብትሄጂ ማነው ሲዳማ ክልል ብትሄጂ በተመሳሳይ መልኩ አሸን ደጋፊ ነው ያላቸው ክለቦቹ። ግን ያን እንዴት ነው ወደ ገንዘብ መቀየር የሚቻለው ነው ጥያቄው። በቃ ሌላ እኮ ምንም የተለየ ነገር የለም። ብዙ ደጋፊ ሲኖርሽ እኮ የማርኬቲንግ ስራዎችንም መስራት እኮ አያስቸግርሽም። ምክንያቱም ስፖንሰር የሚያደርጉት ተቋማት በራሳቸው ከደጋፊው ጋር መስራት የሚፈልጉት ስራ ስላለ ማለት ነው። እና አሁን ግን በዚህ ልክ አስበው የሚሰራ ሰው ነው ያጣል። በባለሙያ መደራጀት አለበት የኢትዮጵያ እግር ኳስ የሚባልበት ዋነኛው ምክንያት ይሄ ነው። አንደኛ ባለሙያ ሲመጣ ኃላፊነቱም ይሰማል። እውነት ለመናገር ለምሳሌ አንድ ፖለቲከኛና አንድ ባለሙያ አንድ እግር ኳስ ክለብ ውስጥ ቢኖሩ ለባለሙያው እንጀራው ነው፣ ህይወቱ ነው። ዛሬ ላይ በደንብ ካልሰራ ነገ ሌላ ቦታ ሄዶ እንደማይሰራ ያውቀዋል። ፖለቲከኛው ግን በተለያዩ ምክንያቶች ቦታውን ለቆ ስለሚሄድ እስካለ ድረስ ቢሰራም ባይሰራም ጉዳዩ አይደለም። ስለዚህ ባለሙያን መቅጠር ማለት ኃላፊነት ያለውን ሰው ማምጣትም ጭምር ነው፣ አሳይን ማድረግም ጭምር ነው። እና በዚህ ልክ የኢትዮጵያ እግር ኳስ ለመቀየር መስራትና ማሰብ ያስፈልጋል የሚለው ነገር ሊሰማ ነገር ነው። አዲስ አምርታ ነው ማለት ይቻላል በእግር ኳሱ ዓለም ምንም ኢትዮጵያ ማለት ነው። ምንም እኛ እኮ ስለውጭ ሰሞኑን እንደው እኔ በጣም ደጋግሜዋለሁ። የመጀመሪያ ሰሞን ፖለቲካውን ነበር ስናነሳ የነበረው። ከዛ በኋላ ባለው ፕሮግራም ላይ
ልብ ብላችሁ ቢዝነስ ነው። አንቺ ነሽ ማን ነው አንተ? ከቢዝነስ ጋር ያለ ግንኙነት እኔማ በቀጣይ ህይወት እንደው አንድ ቢዝነስ ማን ቢሆን ጥሩ አዋጭ ነገር አየሁበት። ነገውን ነው ያየሁት። በነገራችን ላይ ሞክሬያለሁ ቢዝነሱንም ልናገሩ ጉዳት ሌላ ጊዜ እሱ ከዚህ ከስፖርቱ ወጣ ባለ ጊዜ ብዙ ቢዝነስ ነገሮችን ሞክሬያለሁ። ባይዘው ደግሞ እንሄዳለን። አሁን የውጭን ጉዳይ ስናነሳ ተመሳሳይ የቢዝነስ ሞዴል ነው ልናነሳ የምንችለው። አሁን ትላንትና አርሰናል 3-0 አሸነፈ። ቅድም እንዳልኳችሁ ዘና ብሎ ነው ያሸነፈው ጨዋታውን። እንደውም ሳልጨርሰው ነው የተኛሁት። በቃ አልቆለታል ብለህ ምክንያቱም አልቆለታል ፈርስት ሃፍ ላይ አልቆለታል ነገርና ብዙም ለአርሰናል ከባድ ጨዋታ አልነበረም። ብዙ ጊዜ ግን የማስበው ምንድነው በየትኛውም የውድድር መድረክ ላይ የመጀመሪያ ጨዋታዎች በባህሪያቸው በጣም ከባዶች ናቸው። ለምን ካልሽኝ ተመሳሳይ ኤነርጂ ዞን ነው የሚመጡት፣ ተመሳሳይ የስነ ልቦና ስታተስ ላይ ሆኖ ነው የሚገናኙት፣ ፍላጎታቸውን በዛው ልክ እንደዛ ነውና በእነዚህ ምክንያቶች ቢያንስ አርሰናል ቻሌንጅ ይደረጋል የሚል እሳቤ ነበረኝ። ነገር ግን ከዛ በተቃራኒ ነው ነገሮች ሆኖ ያገኘሁትና በጣም ቀላል ጨዋታ ነበረ። ምናልባት አርሰናል በጣም ሲሪየስ ሆኖ ቢጫወትም ከዚህ በላይ ግቦችን ማስቆጠር የሚችልበት እድል ነበረ። ሌላው ግን በጣም የገረመኝ ነገር የአርሰናል ተጫዋቾች ላይ አሁን እየተመለከትኩት ያለው በራስ መተማመን በጣም እየገረመኝ መጥቷል። ምናልባት ከነገሮች ጋር አገናኝቸው ሊሆን ይችላል። ከምን ጋር አገናኘው ካላችሁኝ ባለፈው የውድድር ዓመት እና ከዛ በፊት ለዋንጫ በሚፎካከሩበት ሰዓት በእያንዳንዷ ጨዋታ ሲቲን እያሰቡ የሚጫወቱ ይመስለኛል። ምክንያቱም እዚህን ጨዋታ ቢያሸንፉ እዛ ጋር የሲቲ ጉዳይ አለ። ስለዚህ አእምሯቸውን ቢዚ ያደርጋቸዋል። አእምሯቸው ቢዚ ሆነ ማለት ደግሞ ፎከስ የማድረግ ፖቴንሻላቸው ይቀንሳል። ያ ደግሞ ችግር ላይ ሲጥላቸው እንደነበር አስተውያለሁ እኔ በግሌ። አሁን ግን ያ ሰውዬ ሄዷል። ጋርዲዮላ ባለፈው ማንስቼዋለሁ። ሁሉም ክለቦች የሚፈሩት ማንቸስተር ሲቲን አይደለም ጋርዲዮላ ነበር የሚፈሩት። አሁን ጋርዲዮላ ወጥቶላቸዋል። ስለዚህ የሆነ የሚፈሩት ነገር ከላያቸው ላይ ስለተነሳ በተለይ ለዋንጫ የሚፎካከሩ ቡድኖች አሁን በራስ መተማመናቸው ከአምናውና ከዛ በፊት ከነበሩት አመታት በተሻለ ነው ብዬ አስባለሁና ያንን ነገር በሁለቱ ጨዋታዎች ላይ ተመልክቻለሁ። 3-0 ማንቸስተር ሲቲ በተሸነፈበት ጨዋታና እንደገና ደግሞ በትናንትናው ምሽት ጨዋታ እንደውም 3-0 ከመሸነፉ በፊት ስለዚህ ጨዋታ ስናነሳ ማነው ሲቲ ከመሸነፉ በፊት አይ አሁን እንኳን የጋርዲዮላ የሲቲ መንፈስ ይዞ ስለሄደ አሁን ቡድኖች ላይፈሯቸው ይችላሉ ብዬ አንስቼልሽ ነበርና እኔም ሞግተሽ ነበር። ግን እነዛው ተጫዋቾች ሜዳ ውስጥ ገብተው በጋርዲዮላ ጊዜ የነበሩ ተጫዋቾች ሜዳ ውስጥ ገብተው ሲጫወቱበት የነበረው መንገድ ስታይ እውነትም ጋርዲዮላ መንፈሱን ይዞት ሄዷል እንድንል ነው የሚያስገድደን። ሌላው እንግዲህ ያው ከእግር ኳሱ ከሜዳ ውስጥ ብቃት ባለፈ የዚህ የገቢውን ጉዳይ ስናነሳ አሁንም የሚያስቀና ነገር አለ። ቀደም ያው የሀገራችንን እግር ኳስ ፌዴሬሽን በምሳሌነት አንስተናል። እንደው ትላንትና ስለተጫወተ ደግሞ ዛሬ አርሰናልን እንደ ጥሩ ምሳሌ እናንሳው። አርሰናል በማች ዴይ ሬቨኑ ወይም ደግሞ በጨዋታ ዕለት ገቢ በአንድ ውድድር ማለት ነው በሜዳው በሚያደርገው አንድ ውድድር 5 ሚሊዮን ፓውንድ በአማካይ ያገኛል። 5 ዋድ ነው። አሁን ይኸውልሽ ወደኛ እንዳትመነዝሩ ጊዜ ይወስድብሻል። ካልኩሌት ስልኬ ራሴን ምን ይችላል። ስለዚህ በአንድ ጨዋታ ማለት እንግዲህ ማች ዴይ ሬቨኑ ማለት በራሱ ምንድነው? አንደኛ የትኬት ሽያጭ ነው። ሁለተኛ ነገር ደግሞ ምግብና መጠጥ በማቅረብ የምታገኘው ገቢ ነው። ሶስተኛ ደግሞ ይሄ ቪአይፒ ቦታዎችን በመሸጥ አራተኛውና በጣም የገረመኝ ግን ምንድነው ወይም ሁሌ የሚገርመኝ በፓርኪንግ የሚገኝ ገቢ ነው። እርግጥ ነው የኛ ሀገር ክለቦች በፓርኪንግ ገቢ እናገኝ ቢሉ አይችሉም። የማይችሉበት ምክንያት ምንድነው? የራሳቸው ሜዳ የላቸው። አሁን ግን አዲስ አበባ ስቴዲየም ላይ የሚጫወቱት ምናልባት የክልሎቹ ክለቦች ማድረግ ይችላሉ። አሁን እዚህ አዲስ አበባ ላይ ያሉት የራሳቸው ሜዳ የሌላቸው ቡድኖች ግን ያንን ማድረግ አይችሉም። ምክንያቱም አዲስ አበባ ስቴዲየም ሄደሽ ዛሬ የጨዋታ ቀኑ የኛ ስለሆነ ፓርኪንጉም ገቢው የኛ ነው ልትያቺ፣ ግን የራስሽ ሜዳ ቢኖርሽ ግን ፓርኪንግ በራሱ የሚያመጣልሽን አድቫንቴጅ አስቢው። እንግዲህ ፓርኪንግ አሁን በሰዓት ስንት ነው እየተከፈለ ያለው? ደጋፊ ደግሞ ስንት ሰዓት ነው አንድ ጨዋታ ለማየት የሚገባው? ከ3 ሰዓት እስከ 3 ሰዓት ተኩል ያለ ጊዜ ስቴዲየም ውስጥ ሊቆይ የሚችልበት እድል አለው። እንግዲህ በ3 ሰዓት እንኳን ብንወስደው ሁሉ ተመልካች ሲመጣ በጣም ብዙ ገቢ ነው የሚገኘው። ስለዚህ እና አርሰናልን በዚህ መንገድ ነው ገቢያቸውን የሚያገኙት እና በአመት ይሄንን ስታሳዩ ወደ 150 እስከ 160 ሚሊዮን ፓውንድ ያገኙበታል በዚህ ብቻ በእለታዊ የጨዋታ ገቢ ብቻ ማለት ነው በሚሳተፉባቸው የተለያዩ የውድድር መድረኮችና ይሄን ስታስቢ ማሸነፋቸው እንዳለ ሆኖ ገቢው እዚህ ላይ ሲደመር
ደስታቸው ጥፍጥር ነው የሚሆነው ማለት ነው። ቢሸነፉ ግን በገንዘቡ ይጽናናሉ። ምክንያቱም ፉትቦል ኢዝ ቢዝነስ በዚህ ሰዓት በሁለቱም ስካሴ ነው የሚያስጠላው ወይም ደግሞ ስሜትሽን ሊጎዳ የሚችለው። ግን እዚህ ጋር ውጤቱ ሲጠፋ እርግጥ ነው ውጤት መጥፋቱ በራሱ የሚያሳጣው ገቢ አለ ከስፖንሰርሺፕ ጋር በተያያዘ። ምክንያቱም አሁን ለምሳሌ አርሰናል በእንግሊዝ ፕሪሚየር ሊግ በጣም ብዙ ደጋፊዎች አሉት። በውጤትም ደረጃ ካየነው ውጤታማ የምንለው ቡድን ነው። ትናንት ወደ ፕሪሚየር ሊጉ ያደገውና አሁን እየተጫወተ መሰለኝ ሃል ሲቲ የሚባል ቡድን አለ። እሱም በምሳሌነት ከወሰድሽው ሁለቱ ቡድኖች እኩል ስፖንሰር አይደረጉም። ለምን? ከውጤታማነታቸው አንጻርና ከብራንዲንግ ጋር በተያያዘ። ስለዚህ ማሸነፍም ትልቅ ቫልዩ አለው ማለት ነው ማርኬቱን ለማሸነፍ ወይ የሚፈልገውን ገቢ ለማግኘት። ግን ተመልካች ሲኖርሽ ግን ይኸውልሽ በአንድ ጨዋታ የዚህን ያህል ገቢ ማግኘት ይቻላል ልልሽ ፈልጌ ይሄንን ነገር ወደ ሀገራችን አምጪው። ከተመልካች በትኬት ብዙ ገንዘብ ማግኘት አይቻልም? ቅድም አንስቼዋለሁ። ምግብና መጠጥ ክለቦች ስቴዲየም ውስጥ በመሸጥ ገቢ ማግኘት አይችሉም? ቪአይፒ ቦታዎችን አዘጋጅተው በጥሩ ሁኔታ አዘጋጅተው ምናልባት ከዚህ ከሴፍቲ ጋር በተያያዘ ፍራቻ ያለባቸው ሰዎች ወደ ሜዳ መጥተው ኳሱን እንዲያዩ አድርገው ገንዘብ ማግኘት የሚችሉበት እድል የለም? የራሳቸውን ስቴዲየም ደግሞ ቢገነቡ በፓርኪንግ ማግኘት የሚችሉበት የለም? ይሄ ብቻ ሳይሆን ቁሳቁሶችንም በመሸጥ ገቢ ማግኘት የሚችሉበት እድል አለ። አሁን ያኛው ተሞክሮ እኛ ሀገር መምጣት ይችላል ነው ባጭሩ። ስለዚህ ባለፈውም ሳምንት አንስቼዋለሁ። አሁንም ቢሆን ክለቦቻቸው የእግር ኳስ ቢዝነስ ሞዴላቸው ላይ በደንብ መስራት መቻል አለባቸው። ስለዚህ ደግሞ ትክክለኛውን ባለሙያ መቅጠር የግድ ይላል። ይህንን ማድረግ እስካልቻለን ድረስ በእግር ኳሱ የሚፈለገው ምክንያቱም አሁን እግር ኳስ ገንዘብ ሆኗል። ድሮ በ1990ዎቹና ከዛ በፊት እግር ኳስ መዝናኛ ነው ይባል ነበር። መዝናኛ ነው ይባል። ከዛ ቀስ እያለ መጣና ፖለቲካዊና ማህበራዊ ሚናው በጣም እየገዘፈ መጥቷል ተባለ። አሁን ግን በ21ኛው ክፍለ ዘመን ላይ ግን ኢኮኖሚክ ቫልዩ በጣም ጨምሯል። በአንድ ሀገር ኢኮኖሚ ላይ እያበረከተ ያለው አስተዋጽኦ በጣም አስገራሚ ነው እየተባለ እንደውም የእንግሊዝ ፕሪሚየር ሊግን እኮ በምሳሌ አንስተናል። በ3 አመት ውስጥ እኮ 33 ቢሊዮን ፓውንድ ነው ያው እንደሚያገኙ አቅደው ተነስተዋል። ደግሞ የሚያገኙበታል በፕሪሚየር ሊጉ ብቻ። ይሄ ደግሞ በአገሪቱ ኢኮኖሚ ላይ 0.35% አስተዋጽኦ ያበረክታል። እግር ኳስና ስፖርት ዛሬ በዓለም ላይ በዚህ ልክ አስተዋጽኦ እያበረከቱ ነው። ይሄ ኢሜጅ ቢልዲንግ ላይ ትልቅ አስተዋጽኦ አለው ምናምን የሚባለው ነገር አሁን ቀጥሎ የሚመጣ ነገር ነው እና ሌላው ዓለም በዚህ ልክ እየተለወጠ ባለበት ሁኔታ እኛ ሀገር ለምንድን ነው የማይሰራ ነው? በነገራችን ላይ እኔ የአውሮፓውን እንደ ምሳሌ ያነሳሁት ቀላል ማድረግ ስለሚቻል እንጂ ግብጽ ብትሄጂ፣ ደቡብ አፍሪካ ብትሄጂ፣ ሞሮኮ ብትሄጂ የሚገርም የሆነ ዳይናሚክ የሆኑ ለውጦችን እያሳዩ ነው እየመጡ ያሉት። ስለዚህ እኛም ይህንን ማድረግ የምንችልበትን አሰራር መከተል አለብን። በተለይ ደግሞ ክለቦቻችን አካባቢ ያለው ችግር መፈታት ይኖርበታል ብዬ አስባለሁ። በጣም እጅግ በጣም ደስ ይላል። ጥሩ ቁልጭ አሉ ቅመሞችን ቀደም ሲል ገልጾታል። ወደ ሞሮኮ፣ ደቡብ አፍሪካ አካባቢ በደንብ በኢኮኖሚ አድቫንስድ የሆኑ የአፍሪካ ሀገሮች ይሄንን ጅማሮ በደንብ እየሰሩት ነው። እኛ ደግሞ አሁን ጀምረናል። በእርግጠኝነት ሲሰፋ ደግሞ በሚቀጥለው ሌሎች ተቋማት ደግሞ ኮምፒቲሽን ውስጥ ገብተው በደንብ ውድድር ውስጥ ገብተው በደንብ ይሳተፋሉ ብዬ ተስፋ አድርጋለሁ። መንግስት ግን አንድ ነገር ቢተባበር ጥሩ ነው ብዬ አስባለሁ። አሁን አብዛኞቹ የሀገራችን ክለቦች መንግስት በሚመድበው በጀት ነው እየተወዳደሩ ያሉት፣ ከፍተኛ ገንዘብ እየወጣ ያለው። መንግስት ስፖርቱን ወይም እግር ኳሱን በዚህ ልክ መደገፉ ጥሩ ነገር ሆኖ ሳለ ግን በአንድ በኩልም ደግሞ ጥገኛ አድርጓቸዋል። ራሳቸውን ችለው እንዳይራመዱ እያደረጉ ነው የሚገኘውና ሰርተው እንዲለወጡ የሚያስችላቸውን መንገድ እንዲከተሉ ደግሞ መንግስት መመሪያ መስጠት አለበት፣ አቅጣጫ ማሳየት መቻል አለበት ብዬ አስባለሁ። ምክንያቱም እግር ኳሱ አካባቢ እየባከነ ያለው ገንዘብ በጣም ብዙ ነው። ምናልባት ግን ገቢ እያስገኘ ቢሆን ኖሮ ይህን ያህል ገንዘብ የሚባክነው ኢትስ ኦኬ ችግር የለውም። ያም ሆኖ ምልሽ ወጪውና ገቢው ቢያንስ መመጣጠን መቻል አለበት። ይወጣል፣ ገቢ የለውም። ያ ደግሞ ችግር። ምክንያቱም ለምን መሰለሽ የአርሶ አደሩና የአርብቶ አደሩ ገንዘብ ነው እግር ኳሱ ላይ እየዋለ ያለው። ምክንያቱም ለልማት ስራዎች ተብሎ የሚላከው ገንዘብ ሶሻል ሪስፖንሲቢሊቲ እየተባለ ከፍተኛ ገንዘብ እየተመደበበት የልማት ስራዎችም አንዳንድ ቦታዎች ላይ ሲስተጓጉሉ እንመለከታለን። ምክንያቱም የሀገራችን ኢኮኖሚ ኦልሞስት 85% የሚሆነው ግብርና ላይ ዲፔንድ ያደረገ ነው። ስለዚህ አርብቶ አደርና አርሶ አደሩን እኮ መንከባከብ መጠበቅ ግድ ይለናል። ሲሆን ከኛ ቀንሰው ነው ለነሱ መስጠት ያለብን እንጂ የነሱን ወደዚህ ወስደን እንዴት ነው የሀገር ኢኮኖሚ እድገትን ልንጠብቅ የምንችለው? ስለዚህ በዚህ ልክ ነገሮችን አስፍቶ ማሰብ ስለሚያስፈልግ
እንደው እዚህ አካባቢ ያሉ ችግሮች መስተካከል ቢችሉና ሁሉም ራሱን ችሎ ቢንቀሳቀስ መልካም ነው ብዬ አስባለሁ። እኛም እናስባለን። እኛም ቢሆንና በሀገራችን ሁሌም ምን ጊዜም እየተባለ ያለው የሀገራችን የስፖርት እንደው እንደሌሎቹ እንደ አትሌቲክሶቹ ከፍ ብሎ ቢታይና በሌሎች የዓለም አደባባዮች ላይ ብናየው የሚለው ተስፋ ሁሌም የለመለመ ስለሆነ በመጪዎቹ እንግዲህ አሁን አዲስ ዓመት ነው ከዚህ በኋላ የሚመጣው በአዲስ ተስፋ ደግሞ የሀገራችን ስፖርት ደረጃም ከፍ ብሎ እናየዋለን ብለን ተስፋ እናደርጋለን። ቀደም ሲል የአርሰናልን ድርብርብ በቢዝነሱም ደግሞ በዋንጫውም ከፍ ማለቱን እየነገርከን ነበረ። ዛሬኛ ድርብ በዓል እንደምናከብረው ማለት ነው። ሌላው የፕሪሚየር ሊግ ሌላ ወግ አለን ወይ? ሌላ ጨዋታ አለን ወይ? የፕሪሚየር ሊግ እንደ አንድ ወግ ዛሬ ያለው ትንሽ የራሴን የማንቸስተር ደጋፊዎች ትንሽ እያሳዘኑ አርሰናል ላይ በረታ ኢቭን ከዛ በፊትም ከሳምንት በፊት ተወዳድሯል አይደል? ጨዋታ አድርጎ ነበር የኮሚኒቲ ሺልድ የሚባል የአርሰናል ማንቸስተር ሲቲ እና አርሰናል አሸንፏል። በዛ እንትን ነው ማንቸስተር ዩናይትድ እና ኤሲ ሚላን የወዳጅነት ጨዋታ አድርገዋል እና ኤሲ ሚላን 4-2 አሸነፈ። 4-2 ያሸነፈው ቡድን የቀድሞ የማንቸስተር ዩናይትድ አሰልጣኝ ነው እና ተበቀላቸው ምናምን ነገር እየተባለ ነበር። እርግጥ ነው ተበቀለ ማለት ከባድ ነው። ምክንያቱም አሰልጣኙ ራሱ የኤሲ ሚላን አሰልጣኝ ሆኖ መቀጠሩን ባረጋገጠ ጊዜ በተለይ ጋዜጣዊ መግለጫ ሲሰጥ አንድ ነገር ተናግሯል። በማንቸስተር ዩናይትድ ቤት በነበርኩበት ጊዜ ብዙ ስህተቶችን ሰርቻለሁ የሚል አስተያየት ሰጥቶ ነበረ። ስህተት ሰራ ማለት ቡድኑ ውጤታማ እንዳይሆን ትልቁን አስተዋጽኦ አበርክቷል ማለት ነው። ተበቀለ ምናምን የሚባለው ነገር ብዙ እንትን የለው። ምክንያቱም በጥፋቱና ባለመቻሉ የተባረረ ሰው ስለሆነ ማለት ነው። ከዛ በተረፈ ግን እንደ ጥፋት ሊቆጠር የሚችለው በተለይ አሞሪም የማንቸስተር ዩናይትድ በነበረበት ሰዓት የሰበሰባቸው ተጫዋቾች በሱ ፍላጎት የመጡ አይደሉም። የጨዋታ ባህሪያቸውም እሱ ከሚያስበው የጨዋታ እሳቤ ጋር አብሮ መሄድ የሚችሉ አይደሉም። እውነታው ያ በሆነበት ሰዓት ግን የራሱን ሀሳብ እነሱ ላይ ለመጫን ሞከረ። ያ ነገር ደግሞ ውጤታማ ሊያደርገው ስላልቻለ በዛ ምክንያት ያው አትዛኝ እንደወሰደ ተባሯል። ሌላው ግን ያሳዘኑኝ ምንድነው የዩናይትድ ደጋፊዎች ዘንድሮ የተለየውን ማንቸስተር ዩናይትድ እየጠበቁ ነበር። እንግዲህ የተለየ ማንቸስተር ዩናይትድ ሲጠበቅ ደግሞ ምንድነው ሊሆን የሚችለው ክላስ ያላቸው ትላልቅ የሚባሉ ተጫዋቾችን ያመጣል ተብሎ ነበር ሲታሰብ የነበረው። 1-3 ተጫዋቾችን አምጥቷል። ሶስቱም ደግሞ አማካይ ተጫዋቾች ናቸው። ኦልሞስት ተቀራራቢ የሆነ ቦታ ላይ የሚጫወቱ ናቸው። ከዛ ውጭ ያለውን ዲፓርትመንት በሚፈለገው ልክ አላጠነከርምና ትንሽ አሳዝነውኛል። በጣም ለዘብተኛው ነው። አይኑ ላይ በጣም የማዘኑ እንትን ይታያል። ጓደኞቼ በጣም እያሳዘኑኝ ነውና ማለት ነው በቃ ዘንድሮ አርሰናል ደጋፊ ዘንድሮ ካምናውን በተለየ በቃ ሊፈነጩብን ነው ምናምን ነገር ሲሉ የምራቸው ማለት ምግብ አንበላም ብለው ምናምን ነገር በጣም ይወደዱ የአርሰናል የማንቸስተር ደጋፊዎች በቃ እንደዚህ ጎራቸውን ለይተው በጣም አዝነናል። የማንቸስተር ደጋፊዎች ማንቾች እንግዲህ ጊዜር ይሆናችሁ አንተስ ማን እንዳትልኝ እንጂ ዝም ብዬ ስለዚህ አይ ደግሞ ለእናንተም እንግዲህ መጪውም ደግሞ ሸጋ እንደሚሆን ተስፋ እናድርግ። ግን በዚህ ቡድን ግን ማንቸስተር ዩናይትድ የሆነ ውጤት ካመጣ በስማ የሚችላቸው የለም። አረ እኛ ራሱ እዚህ ምትናጨረጨው በጣም ደስ ይላል። ቆንጆ መረጃዎችን ያደረስከን ዘራይ ደግሞ እንኳን አደረሳችሁ መባል የነበረብን እኛ ነን። ግን ድጋሚ እንኳን አደረሰህ አንተም ቡሄ አሁንም ድረስ ስለሚቀጥል እንኳን አደረሳችሁ። አረ እናንተ በጣም ቅር ብሎሻል። አዎ እንዴ እኔ የዛሬ ሳምንት ቡሄ ስለነበረ በቃ አጥብቄ ነው እንኳን አደረሰ ስለ የነበረውና በኔ ቀን እንዴት አትለኝም ብዬ ነው። አሁን ግን ብሏል። በጣም ኢምፕሬስድ ሆኖ ነበር። በነገራችን ላይ ከቅድም ጀምሮ ሲያየን ነበር። ኢቭን ኦፍ ዘ ስክሪን ራሱ ሳገኛችሁ ምንድነው ሶስት ነበራችሁ እንደውም ሶስታችሁንም እንዴት ነው ያማረባችሁ በጣም ያምራል ብዬ አረተኝ በቃ ትቻለው። በጣም እናመሰግናለን ተመልካቾቻችን። ሻደይ አሸንዳ ሶለል እንዲሁም ደግሞ አሸንድዬ በዓልን ነው በኤንቢሲ ቅዳሜ መዝናኛችን በደመቀ ሁኔታ በልዩ የመዝናኛ ፕሮግራም ቅዳሜን እያከበርን ያለ ነው። ደግሞ ቀደም ሲል በዚህ ሳምንት ምን አይነት የስፖርት መረጃዎች አሉ የሚሉትን ከባልደረባችን ዛራይ ጋር እንዲህ ባለ መልኩ ተጨዋወትን። ደግሞ ከኛ ጋር ቆይታችሁ የሚቀጥል ነው የሚሆነው። አሁንም ሙዚቃ ተገባብዘን እንመለሳለን። አብራችን ቆዩ።